ውድ ሀሙራ ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። እንደተለመደው የዕለቱን ጥንቅራችን ወደ እናንተ ይዘን ተገኝተናል። በዛሬው ጥንቅራችን እናንተን ይመጥናሉ ያልናችሁን የተለያዩ ርዕሰ ጉዳዮችን ይዘናል። እስከ መጨረሻው ድረስ የናካውን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። የፌዴራል ከፍተኛ ፍርድ ቤት በሽብር ወንጀል የተጠረጠሩ ፖለቲከኞች አበባው አካሉና ይስሐቅ ወልዴ እንዲሁም ጠበቃ አበራ ንጉሴ ላይ የ12 የምርመራ ቀናት መፍቀዱን ጠበቃ ለቢቢሲ ተናግሯል። በትናንትና ረፋድ ላይ የተሰየመው ችሎቱ የመርማሪ ፖሊስ ጥያቄውን የተቀበለው ፍርድ ቤቱ ተጠርጣሪዎቹ ላይ የተነሳው ጥርጣሬ በማስረጃነት የቀረቡ ቃለ መጠይቆችን የሽብር መነሻ ሀሳብ በማግኘቱ እንደሆነ ጠበቃው ገልጸዋል። ሁለቱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞችና ለተቃዋሚዎች ጥብቅና በመቆም የሚታወቀው አበራ በቁጥጥር ስር የዋሉት ሰኞ ሐምሌ 27 ነበር። በፌዴራል ፖሊስ አባላት ተይዘው ሁለተኛ ቀን ረቡዕ ዕለት በከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ቀርበዋል። መርማሪ ፖሊስ ሶስቱ ተጠርጣሪዎች በአዲስ አበባ ከተማ በመንግስት ጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም ሲንቀሳቀሱ በቁጥጥር ስር እንዳዋላቸው ለፍርድ ቤት መግለጹ ታውቋል። ድርጊቱን ሊፈጽሙ የነበሩት ህወሓት ከፍተኛ አመራር ጋር ድብቅ ግንኙነት በማድረግ እንደሆነ የገለጸው ፖሊስ ጽምዶ ተብሎ ከሚጠራው ኃይል ጋር በተቀናጀ ምልመላና ስለላ ሲያከናውኑ እንደነበር በመጥቀስ ወንጅሏል። በዚህ ጉዳይ ላይ ስራውን አጠናቆ መዝገቡን ለሚመለከተው የህግ አካላት ለመላክ እንዲችል 14 የምርመራ ቀናት እንዲፈቀድለት መጠየቁ ታውቋል። ፍርድ ቤቱ በሶስት ግለሰቦች ላይ የቀረበውን ወንጀል ለማስረዳት በቀረቡት በተለያዩ ሚዲያዎች ላይ የተደረጉ ቃለ መጠይቆች ላይ የሽብር ይዘት አላቸው ወይስ የላቸውም የሚለውን ለመወሰን ለትናንት ቀጠሮ ሰጥቶ የነበረ መሆኑ የሚታወቅ ሲሆን ፍርድ ቤቱ በትናንትናው ችሎት መርማሪ ፖሊስ ያቀረበውን የፕሮፓጋንዳ ቪዲዮ ሊንኮች መመልከቱን እንደገለጸ ጠበቃ ሰለሞን ገዛኸኝ ለቢቢሲ ተናግረዋል። ዳኞቹ የቀረበላቸውን የቪዲዮ ሊንኮች ላይ የሽብር ይዘት የሚያገኙ ከሆነ ተጨማሪ የምርመራ ቀን ሊፈቅዱ እንደሚችሉና ካልሆነ ደግሞ በዋስትና ሊወጡ ይችላሉ እንደነበር ጠበቃ አስረድተዋል። እንደ ጠበቃው ገለጻ ቪዲዮውን የተመለከተው ዳኞች ለፖሊስ ጥርጣሬ መነሻ ይዘቶችን አግኝተናል ብለዋል። ዳኞቹ በሰማነው ድምጽ ላይ ድርጊት የሽብር ሊመስል የሚችል የመነሻ ሐሳብ አግኝተናል። በተወሰነ መልኩ የመነሻ ሐሳብ ስላገኘን ለፖሊስ ተጨማሪ የምርመራ ጊዜ መስጠቱን አስፈላጊ ሆኖ አግኝተነዋል ብለው እንደተናገሩ ጠበቃው አስረድተዋል። በዚህ መሰረት መርማሪው ፖሊስ ከጠየቀው 14 ቀን ውስጥ ተጠርጣሪዎቹ ፍርድ ቤት ከቀረቡበት ቀን ጀምሮ የሚታሰብ 12 ቀን የምርመራ ጊዜ መፍቀዳቸውን ገልጸዋል። ፍርድ ቤቱ በቀጣይ የሚኖረው ቀጠሮ ላይ ፖሊስ ምርመራውን ጨርሶ እንዲያቀርብ ትዕዛዝ መስጠቱን ጠበቃ ሰለሞን ተናግረዋል። ከዚህ ፖለቲካ መታሰርና የፍርድ ቤት ቀጠሮ መራዘም ጋር በተያያዘ የኢህአፓ የመኢአድና የእናት ፓርቲ አማራ ጊዮናዊ ንቅናቄ ጥምር የሆነው ትብብር ለኢትዮጵያ አንድነት ጠንከር ያለ መግለጫ ወጥቷል። በመግለጫውም ሰላማዊ ፖለቲካ ትግል በሮችን ሙሉ በሙሉ ዘግቶ የጦርነት በሮችን እንዲከፍቱ የተሰራ መሆኑን በመጥቀስ በሰላማዊ ፖለቲካ የትግል ለውጥ ለማምጣት ይችላል ብለው የሚያምኑ አቶ አበባ አካሉና አቶ ይስሐቅ ወልዴ እና ጠበቃ አበራ ንጉሴ ለስር መዳረግና የምርመራ ቀናት ማረዛም በፖለቲካ ምህዳሩ ላይ ከፍተኛ አሉታዊ ጫና የሚያመጣና በህዝብ ዘንድ ከፍተኛ ድንጋጤን የፈጠረ መሆኑን አጥብቀው አውግዘዋል። አሁን በስራ ላይ ያለው ህገ መንግስት አንቀጽ 29 ሐሳብን በነጻነት የመግለጽ መብት ዋስትናን የሰጠ ቢሆንም ከውዳሴ ውጭ ያሉ ተቃዋሚውና የትችት ድምጾች እንዳይሰሙ በማድረግ ሰላማዊ ትግልን ሙሉ በሙሉ ለመዝጋት የሚሰራ ግራጋቢ ኃይል መፈጠሩን ያመለከተው ጥምርቱ መንግስት የፖለቲካ ምህዳሩን ከነጭራሹ ከማጥፋት እንዲቆጠብና የታሰሩ ሰላማዊ የፖለቲካ ታጋዮችን ያለ ቅድመ ሁኔታ እንዲፈታ እንዲሁም የዋስትና መብታቸው እንዲከበር አሳስቧል። ወደ ቀጣይ መረጃ ስናልፍ ኢሳያስ ከሱዳን እስከ ኢትዮጵያና ሳውዲ ስራ በዝቶባቸዋል። ሳውዲ አረቢያ ዳግም ጦርነት ተጀምሮ ወደ ቀይ ባህር እንዳይዞር ትራምፕ እየተማጸነች ነው። የሳውዲ ጭንቀት ውስጥ መግባት የኢሳያስን ድግስ ሞቅ አድርጎታል። ፍልሚያው ከሆርሙዝ ወደ ጅቡቲ ኤርትራ ደጃፍ የሆነው የቀይ ባህር የባቢል ማንዲብ ሰርጥ መሆኑን አመላክቷል። ኢሳያስ አላረፉም። በእድሜ የገፉ የጦር አመራሮችንም ወደ ትግራይ ልከዋል። ኢሳያስ በኢትዮጵያ በኩል ጦርነት ከተጀመረ ነገር ይበላሻል፣ አርፈው ቢቀመጡ ይሻላል እየተባሉ ነው። አንዴ ጦርነት ከተነሳ በኋላ ኤርትራ መንግስት የሚባል ነገር አይኖርም የሚል ማስጠንቀቂያ የሚሰጣቸው ነው። በአንድ አቅጣጫ በሱዳን ጉዳይ፣ በሌላ በሱዳን ጥሪ እንዲሁም ከህወሓት ጋር በተያያዘ ኢሳያስ ከባድ መራወጥ ውስጥ ናቸው። ወዳጃቸው የሱዳኑ ጀነራል አብዱል ፈታህ አልቡርሃን በነፍጥ ከሚፋለሟቸው ጀነራል መሐመድ ሐምዳን ዳጋሎ እጅግ ወሳኝ የሆነ ፍልሚያ ለማድረግ ብርቱ ዝግጅት እያደረጉ ይገኛሉ። በኮርዶፋና ዳርፉር አካባቢ የሚደረገው መጠነ ሰፊ ጦርነት ሲሆን ከዚህ ጋር በተያያዘ የኤርትራ ፕሬዝዳንት የተወሰነ ኃላፊነት ተጥሎባቸዋል። አንደኛው የኤርትራ ወደቦች በኩል ለሱዳን ጦር መሳሪያ እንዲገባ ማድረግ ነው። የዳጋሎ ድሮኖች ስላልታመኑ አልቡርሃን በፖርት ሱዳን በኩል ጦር መሳሪያ ማስገባት አልፈለጉም። በምጽዋ በኩል የተራገፈው ጦር መሳሪያ ወደ ሰሜን ሱዳን እየተላከ መሆኑን መረጃዎች አመላክተዋል። እናም ከዚህ አቅጣጫ ለሱዳን አዳዲስ የጦር ዝግጅቶች ኢሳያስ ስራ በዝቶባቸዋል። ከአራቱም ዙሪያዎች እንዲሁም ማዕከላዊ ሱዳንና ከኢትዮጵያ ጋር አዋሳኝ ያለው ግዛቱን ለመቆጣጠር የተደረገው እንቅስቃሴ ጎን ለጎን የሱዳን ጦር ላይ ግዙፍ ግዛቶች ዳርፉርና ኮርዶፋርን ተቆጣጥሮ ይገኛል። የአልቡርሃን ጦር እነዚህን ሁለት ቦታዎች መቆጣጠር ካልቻለ በዳጋሎ ጦር ሊመታ እንደሚችል በመገንዘብ አስቀድሞ ጥቃትን ለመሰንዘር ጦር መሳሪያዎችን እያከማቸ ነው። ከዚህ ጀርባም ኢሳያስ አሉ።
የኤርትራ ወታደራዊ ማሰልጠኛ ሳዋ ስራ በዝቶበታል። የሱዳን ሚሊሻዎችና መደበኛ ወታደሮችን በዙር እያሰለጠነ ይገኛል። ስልጠናውን የወጡት ወደ ሱዳን ሲጓዙ አዲስ ኃይልም እየገባ ነው። የጦር መሳሪያ አቅርቦትን በተመለከተ ኳታርና ሳውዲ አረቢያ ኃላፊነቱን ወስደው ሱዳን ትሪቡን የሰሞኑን ባስነበበው መረጃ ከፍተኛ ቁጥር ያለው የጦር መሳሪያ ከፓኪስታን ወደ ሱዳን ገብቷል። ክፍያውን የፈጸሙት ደግሞ ሳውዲ አረቢያና ኳታር ናቸው። አልቡርሃን ለዚህ መጠነ ሰፊ ማጥቃት ገንዘብ ከሳውዲና ከኳታር እንዲሁም የሰው ኃይል ስልጠናውን ከኢሳያስ እያገኙ ይገኛሉ። ይሄኛው አንደኛው ኢሳያስ ግንባር ሲሆን ከዛሬ ነገ ወደ ጦርነት ልንገባ ነው የሚለው ዝግጅት ላይ የሚገኘው ህወሓትንም ኢሳያስ አበረታተዋል። በእድሜ ገፋ ያሉ ጦር አመራሮቻቸውንም ትግራይ በመላክ የህወሓት ሰዎች ልብ አሙቀዋል። ህወሓትም ኢሳያስ ከኛ ጋር ነው የሚል ማሳሰቢያውን በመስጠት እንደ ማስፈራሪያ በመጠቀም እንቅስቃሴ እያሳየ ይገኛል። ኢሳያስ በኢትዮጵያ በሱዳንም በግብጽም በሳውዲ ጉዳይ ስራ በዝቶባቸዋል። በሳውዲ በኩልም የጥሪ ደብዳቤ ደርሷቸዋል። የኢራን ጦርነት ፊቱን ወደ ቀይ ባህር ሊያዞር ነው የሚል ከባድ ስጋት መፍጠሩን ኢሳያስን ተፈላጊ አድርጓቸዋል። በዚህም የሳውዲ ጥሪ ውስጥ በኢትዮጵያ ጎረቤት ሀገራት የሆኑ ሶማሌ፣ ሱዳንም ተካተዋል። ግብጽም የስብሰባው አካል ተደርጋለች። ይህ ሁሉ ሩጫ ከኤርትራና ከጅቡቲ አቅራቢያ ያሉት በኢራን የሚደገፉት የየመን ታጣቂዎች የቀይ ባህርን መዝጋት እንቅስቃሴ ለመቀልበስ ነው። የሁቲ ታጣቂዎች ቀይ ባህርን ሙሉ በሙሉ አንዘጋም፣ ነጥለን ግን የሳውዲ መርከቦችን እንመታለን ብለዋል፣ አድርገውታልም። እናም ስጋት የገባት ሳውዲ አቅፉ ይደግፉኝ ማለት ጀምራለች። የኢሳያስ መጋበዝም ከዚሁ ጋር የተያያዘ ነው። ሆኖም ይህ ስብስብ ሳውዲን ከሁቲዎች የድሮን ጥቃት ማዳን አልቻለም። በአንድ አቅጣጫ ኢሳያስና አልሲሲን ሲማጸኑ፣ በሌላ አቅጣጫ ደግሞ ትራምፕን ነገሩን አብሩልን እያሉ ይገኛሉ። የሆርሙዝ ሰርጥ መዘጋትና የቀይ ባህር አደጋ ላይ መውደቅ የሳውዲዎችን ከፍተኛ ስጋት ውስጥ ገብተዋል። ሌሎች እንደ ኢራቅ፣ ኩዌት፣ ባህራንና ኳታር፣ ኦማን ያሉ ሀገራት ብቸኛ መውጫና መግቢያቸው በሆርሙዝ ብቻ ሲሆን ሳውዲ ግን ሰፊ የቆዳ ስፋት ስላላት በፋርስ ባህረ ሰላጤ ሆኖ በቀይ ባህር ባቢል መንደብ አጠገብ መተንፈሻ አላት። ነገር ግን የየመን ሁቲዎች ሳውዲን መውጫና መግቢያ እንደሚያሳጧት አስጠንቅቀዋል። አሁን ባለው ሁኔታ አሜሪካና ኢራን ጦርነት ቆሟል። ነገር ግን የሆርሙዝ ሰርጥ ተዘግቷል። ኢራን የሆርሙዝ መከፈት ጉዳይ መነጋገር ካለብን ከኦማን ጋር እንጂ ከአሜሪካ ጋር አላወራም እያለች ሲሆን ትራምፕ በበኩላቸው አሜሪካ እንደምትመለከተውና ካልሆነ ወደ ጦርነት እንደሚገቡ እያሳሰቡ ነው። የሳውዲ ዋና ስጋት ቀይ ባህር እንዳይዘጋና የነዳጅ ማጓጓዣ መንገዷ እንዳይቋረጥባት ማድረግ ነው። በዚህ መሃል በቀይ ባህር ጉዳይ አግዙኝ የተባለው ኢሳያስ በአንድ አቅጣጫ ሱዳን፣ በሌላ አቅጣጫ ሳውዲን እንዲሁም በኢትዮጵያ አቅጣጫ ህወሓትን ይዘው በከፍተኛ ስራ ላይ ይገኛሉ። በኢትዮጵያ በኩል ግን እጃቸውን ይሰብስቡ፣ መዘዙ ብዙ ነው የሚል ጠንካራ ማስጠንቀቂያዎች የተሰጧባቸው ይገኛሉ። በኬንያ ኢትዮጵያ አምባሳደር ሌተናል ጀነራል ባጫ ደበሌ ከቢቢሲ ጋር በነበራቸው ቆይታ ጦርነቱ ከተጀመረ የኤርትራ መንግስት እንደማይኖርና ከባድ ግንባር አልባ ጦርነት እንደሚካሄድ በጥብቅ አሳስበዋል። አምባሳደር አክለውም አንዴ ከተነሳ በቀጠናው መንግስትና ጂኦግራፊ ጭምር እንደሚቀየር ገልጸው እንዲሁም በዚህ ዘመን የሚፈጠሩ ጦርነቶች ደጀንና ግንባርን የሚባል ነገር የለም፣ ሁሉም ግንባር ነው። አስመራም ሆነ አድዋ ግንባር ሊሆኑ ይችላሉ፣ ሁሉም ግንባር ናቸው ሲሉም ተናግረዋል። ውድ አምሮ ቤተሰቦቻችን በዛሬው ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች ሲወጡ ወደ እናንተ ቀድመው እንደርሱ ይህን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አትዘንጉ። እናመሰግናለን።